ሄሎ ዋትስአፕ ጋይስ፣ ይህ የአስረኛ ክፍል ማትስ ነው። ዩቱብን ሰብስክራይብ ማድረግ እንዳትረሱ። በዚህ ቪዲዮ ቻፕተር 1 ሪሌሽንስ ኤንድ ፋንክሽንስ እናያለን። በዛሬ ቶፒክ ደግሞ ፓተርን፣ አሪትሜቲክ ፓተርን፣ ጂኦሜትሪክ ፓተርን እንዲሁም ደግሞ ቱ ዳይሜንሽናል ኮኦርዲኔት ሲስተም እና የሪሌሽን ዶሜን እና ሬንጅ እንፈልጋለን። ለስጋው ፓተርን ማለት አንድ ነገር ሬጉላር የሆነ አንድ ነገር ሪፒትድሊ የሚታይ እንዲሁም ደግሞ እኛ ሪፒትድሊ ስለሚታይ ፕሬዲክት ማድረግ የምንችል እና መጨረሻ ላይ ደግሞ በጀነራል ፎርም መጻፍ የምንችል ነገር ነው ማለት ነው። ለምሳሌ በኤግዛምፕል ብናይ ማወር ይቀላል። ለምሳሌ ፓተርን ኦፍ ኢቭን ነምበር። ፓተርን ኦፍ ኢቭን ነምበር ለምሳሌ ስንት ነው? 2 4 6 8 እያለ ይቀጥላል ማለት ነው። 10 እያለ ይቀጥላል። ስለዚህ የዚህ ፓተርን ምንድን ነው ማለት ነው? አንደኛ ሪፒትድ ነው። ምንድን ነው ሪፒትድ የሆነው? በመሃላችሁ ያለው ዲፍረንስ 2 ነው። እዚህ መሃል ያለው 2 ነው። ሁሉም ጋር መሃል ላይ ያለው ዲፍረንሳቸው 2 ነው ማለት ነው። ስለዚህ ሪፒትድ ነው ማለት ነው። 2 ነው እዚህ ጋር ሪፒትድ ነው ማለት ነው። ስለዚህ ለዛ ነው ፓተርን ሪፒትድ ነው የሚለው ማለት ነው። ሁለተኛ ፕሪዲክት የሚለው ነው። ለምሳሌ ፕሪዲክት ማለት እኛ ለምሳሌ እንደዚህ ከተሰጠን በስንት እየጨመረ ነው ብለን አስበን አሁን ለምሳሌ ከ10 በኋላ ያለው 12 ነው የሚሆነው ማለት ነው። ምክንያቱም አንደኛ የኢቭን ነምበር ነው። ሁለተኛ ይሄን ሲኩዌንስ አይተን በሁለት እየጨመረ ስለሆነ እንዲሁ አይተን መጨረሻ ላይ የሚመጣው ወይም ቀጥሎ የሚመጣው ፕሪዲክት ማድረግ የምንችል ማለት ነው። ሁለተኛ ፓተርን ኦድ ነምበርስ ፓተርን ነው ብሎ ኦድ ነምበርስ ለምሳሌ 1 3 5 7 እያለ የሚቀጥል ማለት ነው። ስለዚህ የዚህኛውም ፓተርን ኢዝሊ ሪፒትድ ነው። እዚህ መሃል ለምሳሌ 2 አለ በሁለት ነው እየጨመረ ያለው፣ ስለዚህ ሪፒትድ ነው ማለት ነው። እንዲሁ ደግሞ ኦድ ነምበር ስለሆነ በሁለት እየጨመረ ስለሆነ ቀጣይ ስንት ነው? 9 እንደሆነ ፕሬዲክት ማድረግ እንችላለን። መጨረሻ ላይ ግን ወደፊት በጀነራል ፎርምም መጻፍ እንችላለን ማለት ነው። ሌላኛው ፕራይም ነምበርስ ፓተርን ነው። ለምሳሌ ፕራይም ነምበርስ ከስንት ነው የሚጀምረው? ከ2 ይጀምራል። ከኢቭን ነምበር ፕራይም ነምበር ኢቭን ነምበር ውስጥ የለም፣ ሞስትሊ ኦድ ነምበር ነው፣ ግን 2 ብቻ ነው ኢቭን ነምበር የሚሆነው ማለት ነው። የመጀመሪያው እሱ ነው። ከዛ 3 ከዛ 5 ከዛ 7 ከዛ 11 ከዛ 13 እያለ ይቀጥላል። ፕራይም ነምበር ማለት ያ ቁጥር ለራሱና ለአንድ ብቻ የሚካፈል ማለት ነው። ያለምንም ቀሪ ለራሱና ለአንድ ብቻ የሚካፈል ማለት ነው። ለምሳሌ እንደ ኢቭን ነምበር እና እንደ ኦድ ነምበር ተመሳሳይ ዲፍረንስ የለው። አሁን ለምሳሌ ጋፑ ማለት ነው። አሁን እዚህ ጋር 1 ነው ፓተርኑ፣ ሪፒትድ አይደለም። እዚህ ጋር 1 ነው ዲፍረንሱ 3 እና 2 መሃል ማለት ነው። 3 እና 5 መሃል ግን ዲፍረንሱ 2 ነው። እዚህ ጋር ቀጥሎ 2 ነው። ከዚህ በኋላ ደግሞ 4 ሆነ ማለት ነው። ከ7 እና እስከ 11 7 4 ሆነ ማለት ነው ዲፍረንሱ። ከዛ ተመልሶ 1 ይሆናል። ስለዚህ ሪፒትድ አይደለም። ነገር ግን እኛ ፕሪዲክት ማድረግ የምንችልበት ምክንያት ምንድን ነው? ፕራይም ነምበር ምንም እንደሆነ ስለምናቅ ነው ማለት ነው። ስለዚህ ፕራይም ነምበር ማለት ለራሱና ለአንድ ብቻ ያለምንም ቀሪ የሚካፈል ማለት ነው። ለምሳሌ 2 ለ2 1 ይመጣል ስናካፍለው፣ ለአንድም ስናካፍል የራሱ ይሆናል ማለት ነው። ለአንድና ለሁለት ብቻ የሚካፈል ነው። 3ም እንደዛው፣ 5ም እንደዛው ማለት ነው። ለምሳሌ 4 ፕራይም ነምበር መሆን አይችልም። 4 አንደኛ ለራሱም ሲካፈል 1 ይመጣል። እንዲሁም 4 ሲካፈል ለ1 ስናደርግም 4 ይመጣል። ድጋሚ ያለምንም ቀሪ ደግሞ 4 ለ2 ይካፈላል። ስለዚህ ይሄ ኤክስ ያደርገዋል ማለት ነው። ለራሱና ለአንድ ብቻ ያለምንም ቀሪ የሚካፈል መሆን አለበት ማለት ነው። ለዛ ነው የዘለል ነው ማለት ነው። ለምሳሌ 9 አሁን ኦድ ይመስላል። ሌሎች የተቀሩት ቁጥሮች ለምሳሌ 9ም ኦድ ነው፣ ግን ፕራይም ነምበር አይደለም። ለምን? 9 ለራሱ ስናካፍል 1 ይመጣል እንደ ፕራይም ነምበር ማለት ነው። 9 ለ1 ስናካፍል ያለምንም ቀሪ ይመጣል። ነገር ግን 9 ለ3ም ያለምንም ቀሪ ይካፈላል ማለት ነው። ስለዚህ ፕራይም ነምበር ሊሆን አይችልም ማለት ነው። ለራሱና ለአንድ ብቻ የሚካፈል ማለት ነው። ለምሳሌ ከ13 በኋላ 15ም አይሆንም። ምክንያቱም 15 ለራሱም ያለምንም ቀሪ ይካፈላል፣ ለአንድም ያለምንም ቀሪ ይካፈላል፣ ለ3ም እና ለ5ም ያለምንም ቀሪ
ይካፈላል ማለት ነው። ነገር ግን እኛ ስለምናቅ ፕሪዲክት እናደርጋለን ማለት ነው። ቀጣይ ለምሳሌ 17 ነው የሚሆነው ማለት ነው። እንደዛ እያለ ይቀጥላል። ስለዚህ ይሄ ፓተርን ነው ማለት ነው። ፓተርን ማለት አንድ ነገር ሬጉላር ሆኖ ሪፒትድ የሚሆን ሪፒቲሽኑ ስላለ ፕሪዲክት ማድረግ የምንችል እና በጀነራል ፎርም መጻፍ የሚቻል ነገር ነው ማለት ነው። ለምሳሌ የነዚህ n+2 ማድረግ እንችላለን ማለት ነው። የዚህም n+2 ነው። የዚህ ግን ሌላ ፎርሙላ ያስፈልጓል ማለት ነው። ሁለት አይነት ፓተርን አለ። አንደኛ አሪትሜቲክ ፓተርን ይባላል። አሪትሜቲክ ፓተርን ማለት በመደመርና በመቀነስ የምናገኘው ማለት ነው። ፓተርኑ እየጨመረ ነው የሚሄደው ወይስ እየቀነሰ ነው የሚሄደው የሚለውን የምናገኝ ነው ማለት ነው። ለምሳሌ ኤግዛምፕል ብናይ 2 አለ 4 6 8 እያለ ነው። ምን እያለ ነው የሚሄደው? እየጨመረ ነው የሚሄደው ማለት ነው። እየጨመረ ነው የሚሄደው ግን ሪፒቲሽኑ በስንት ነው እየጨመረ ያለው? የዚህ ስናይ በ2 ነው። የዚህም 2 ነው። ከ6 እስከ 8 2 ነው። ቀጣይም 2 መደመር ማለት ነው። 10 ላይ 2 ስንደምር ስንት ሆናል ማለት ነው? 12 ይሆናል ማለት ነው። ከዛ 12 ላይ 2 ስንደምር 14 ይመጣል። 14 ላይ ደግሞ 2 ስንደምር ስንት ይመጣል? 16 ይመጣል ማለት ነው። ስለዚህ አንደኛው በመደመር የምናገኘው ማለት ነው። ኢንክሪዝ እየጨመረ ነው ወይስ እየቀነሰ ነው የሚለው ለማግኘት አሪትሜቲክ ፓተርን እንጠቀማለን ማለት ነው። የሁለተኛ ኤግዛምፕል ስናይ መጀመሪያ ላይ ያለው 65 ነው። ሁለተኛ ላይ ያለው 60 ነው። 50 ኦብቪየስሊ እየቀነሰ ነው። ይሄ ቁጥር እየቀነሰ ነው። በስንት ነው እየቀነሰ ያለው? እዚህ ጋር 5 ከዚህ ጋር 5 እያንዳንዱ መሀል አለው 5 ነው ማለት ነው። በ5 እየቀነሰ ነው። ስለዚህ ከፕሪቪየስ ላይ ነምበር ላይ 5 መቀነስ ማለት ነው። ለምሳሌ እዚህ ላይ ከ45 ላይ 5 ስንቀንስ ስንት ሆናል? 40 ይሆናል። ከ40 ላይ 5 ስንቀንስ ኦልሬዲ 35 መጥተዋል። ከ35 ላይ 5 ስንቀንስ ስንት ይመጣል ማለት ነው? 30 ይመጣል ማለት ነው። ስለዚህ አሪትሜቲክ ፓተርን ማለት ፓተርኑ እየጨመረና እየቀነሰ የሚሄድ ማለት ነው። አዲሽን እና ሰብስትራክሽን ላይ ቤዝድ የሆነ ፓተርን ማለት ነው። የሁለተኛ ጂኦሜትሪክ ፓተርን ነው። የጂኦሜትሪክ ፓተርን ደግሞ በማልቲፕሊኬሽን እና በዲቪዥን ላይ ዲፔንድ የሚሆን ማለት ነው። ቁጥሩ ራሱን እያባዛ እየሄደ ነው፣ በሆነ ቁጥር እየተባዛ እየሄደ ነው ወይስ ለሆነ ቁጥር ደግሞ እየተካፈለ ነው የሚለውን የሚያሳይ ነው ማለት ነው። ለምሳሌ ኤግዛምፕል ስናይ 2 አለ፣ ከ2 4 ገባ፣ ከዛ 8 ገባ ማለት ነው። እንዴት ነው እየጨመረ ያለው ማለት ነው? አሁን የአሪትሜቲክ አለመሆኑን ማየት እንችላለን። ለምሳሌ ይሄ 2 ነው ጋፑ፣ ይሄ 4 ነው። ስለዚህ ጋፑ 4 ሆነ ማለት ነው። አሁን ተመሳሳይ አይደለም፣ ሪፒቲሽን የለውም። ሪፒቲሽን ስለሌለው አዲሽን አይደለም ማለት ነው። በዛ ላይ እየጨመረ ነው። አዲሽን እየጨመረ ስለሆነ ነው። ለምሳሌ ቅድም መጀመሪያ ላይ ያየ ነው ማለት ነው። እዚህ ጋር ደግሞ እየጨመረ ነው፣ ነገር ግን በሆነ ቁጥር በተመሳሳይ ቁጥር እየጨመረ አይደለም። ስለዚህ እየተባዛ ነው ማለት ነው። ስለዚህ በስንት እየተባዛ ነው? በ2 እየተባዛ ነው ማለት ነው። 2 ሲባዛ 2 4 ይመጣል። 4 ሲባዛ 2 8 ይመጣል። ከዛ 8 ሲባዛ 2 ይሆናል ማለት ነው። ቀጣይ ያለው ስንት ይሆናል ማለት ነው? ይሄ ቀጣይ ያለው 16 ይሆናል ማለት ነው። 16 ሲባዛ 2 32 ኦልሬዲ ተሰጥቶናል። 32 ሲባዛ 2 ደግሞ 64 ይመጣል ማለት ነው። አሁን ፓተርኑ ደሴም ነው የሚያባዛ ማለት ነው። ሪፒቲሽኑ ደሴም ነው። በ2 ነው የመጀመሪያ የነበረውን በ2 ማባዛት፣ ከዛ ቀጥሎ ያለውን ለማግኘት ደግሞ በ2 እያባዛ ይሄዳል ማለት ነው። ፓተርኑ ደሴም ነው ማለት ነው። ሪፒቲሽኑ ደሴም ነው። ቀጣይ ያለውን ፕሬዲክት እናደርጋለን ማለት ነው። የሁለተኛ ኤግዛምፕል እዚህ ላይ ደግሞ 96 48 24 እያለ ይቀጥላል። እየቀነሰ ነው ነገር ግን በሳብስትራክሽን አይደለም። ለምሳሌ 96 ሰብስትራክት 48 ስናደርግ ዲፍረንሱ 48 ይመጣል። ይሄኛን ደግሞ 48 ማይነስ 24 ይመጣል። አሁን ሪፒቲሽኑ ተመሳሳይ አይደለም እንደው ስታዩት ማለት ነው። እየቀነሰ ነው ግን በተመሳሳይ ቁጥር እየቀነሰ አይደለም፣ ቅድም እንዳየ ነው ማለት ነው። ለምሳሌ ቅድም እንዳየ ነው እዚህ ላይ 55 40 65 እና ከ65 65 ነው፣ ከ60 እና 55ም 5 ነው ማለት ነው። በ5 እየቀነሰ ነው። እዚህ ጋር ግን በ48 ቀነሰ መጀመሪያ፣ ከዛ በ24 ሆነ። ስለዚህ ተመሳሳይ አይደለም ማለት ነው ይሄ። ስለዚህ አሪትሜቲክ አይደለም ማለት ነው። ስለዚህ እንዴት ነው የመጣ 96 48 እንዴት መጣ?
ለሁለት ስናካፍል ማለት ነው። ይሄኛን ለሁለት ስናካፍል 48 ይመጣል። ይሄኛን ደግሞ ለሁለት ስናካፍል 24 ይመጣል። ለሁለት ስናካፍል ስንት ይመጣል ማለት ነው? ቀጣይ ያለው 12 ይመጣል። ይሄኛን ለሁለት ስናካፍል 6 ይመጣል። 6ን ለሁለት ስናካፍል ደግሞ 3 ይመጣል ማለት ነው። ስለዚህ አሁን እነዚህ ሁለት የሚለው ፓተርኑ ደሴም ነው ማለት ነው። ዲቪዥን ሆነ እንጂ ፓተርኑ ደሴም ነው ማለት ነው። ስለዚህ ጂኦሜትሪክ አሬ ፓተርን በማልቲፕሊኬሽን እና ዲቪዥን ላይ የተመሰረተ ማለት ነው። እየጨመረ ይሄዳል ማልቲፕሊኬሽን ነው፣ እየቀነሰ ይሄዳል ዲቪዥን ነው። ስለዚህ በዚህ መለየት እንችላለን ማለት ነው። ሁለተኛ ሌላኛው ካርቴዥያን ኮኦርዲኔት ሲስተም ኢንቱ ዳይሜንሽንስ ነው የምለው። ከዚህ ላይ እንደምታዩት ካርቴዥያን ሲስተም ማለት አንደኛ ኤክስ እና ዋይ አለ፣ ሁለት ኮምፖነንት አለ፣ ኤክስ እና ዋይ አለ። የመጀመሪያ አብሲስ ይባላል፣ ሁለተኛ ኦርዲኔት ይባላል። you don't have to worry about this actually ለነዚህ ስም አዶን ነው የምትጠየቁም አይመስለኝም። ግን ማወቅ አለባችሁ ምንድነው የመጀመሪያ ኤክስ ኮምፖነንት ነው፣ የሁለተኛ ዋይ ኮምፖነንት ነው። ለምን ሪሌሽን አላችሁ? ሪሌሽናችሁ የመጀመሪያ ኤክስ ነው፣ የሁለተኛ ዋይ ነው ማለት ነው። እዚህ ላይ ማየት ያለብን ለምሳሌ ሊነር ኢኩዌሽን ላይ ሲሰጠን ሊነር ኢኩዌሽን ለምሳሌ ሲሰጠን ግራፍ ማንሳት እንችላለን፣ ወይም ደግሞ ፖይንቶቹን ማገናኘት እንችላለን። ለምሳሌ አሁን እዚህ ጋር ይሄ ዋይ ኮምፖነንት ነው፣ ዋይ ነው፣ ዋይ አክሲስ ነው አክቹዋሊ። ይሄኛ ደግሞ ኤክስ አክሲስ ነው። ሴንተሩ እዚህ ጋር የመጀመሪያ ላይ ያለው ኦሪጂን ነው። ከዛ ደግሞ ለምሳሌ ፖይንት ፒ ሳሉ ብትባሉ 3.2 ማለት ነው። ሳሉ ብትባሉ ምንድነው የምታደርጉት? የመጀመሪያ ኤክስ ነው ማለት ነው። ይሄ የመጀመሪያ ኤክስ ነው፣ የሁለተኛ ዋይ ነው ማለት ነው። ልክ እዚህ ጋር እንዳለው ማለት ነው። የመጀመሪያ ኤክስ ነው፣ የሁለተኛ ዋይ ነው። ስለዚህ ኤክስ ላይ ትመጣላችሁ፣ ፖዚቲቭ ነው። ከዜሮ ጀምራችሁ ወደ ፖዚቲቭ ትሄዳላችሁ። 1 2 3 ሶስተኛ ላይ ትመጣላችሁ። ዋይ ደግሞ ፖዚቲቭ ስለሆነ ወደ ላይ ትሄዳላችሁ። ሁለተኛ ላይ ትመጣላችሁ። ሁለቱ ፖይንቶች የሚገናኙበት ቦታ ማለት ነው። ቦታ እንደዚህ ፖይንት ታደርጋላችሁ ማለት ነው። ስለዚህ የዚህ ግራፍ አክቹዋሊ እንደዚህ እያለ ይቀጥላል። ነገር ግን ፖይንቶቹን ብቻ ለመፈለግ ነው። ለምሳሌ ይሄ የመጀመሪያ ኤክስ ነው፣ የሁለተኛ ዋይ ነው ማለት ነው። እንዲሁም ደግሞ ይሄ የመጀመሪያ ኳድራቲክ 1 ነው። እዚህ ጋር ደግሞ ኳድራቲክ 2 ነው፣ ኳድራቲክ 3፣ ኳድራቲክ 4 የት ቦታ እንዳሉ ማወቅም ጥሩ ይሆናል ማለት ነው። ለምሳሌ ሞር እንዲገባችሁ አንድ ኤግዛምፕል እንስራ። ኤግዛምፕሉ ምን ይላል? ድሮ the following coordinate system ይላል። ኮኦርዲኔት ሲስተም ኢን 2 ዳይሜንሽን ነው። 2 ዳይሜንሽን መሆኑን በምንድን ነው የምናውቀው? ፖይንት ተሰጥቶናል። ለምሳሌ ፖይንት ፒ 2 ኤክስ እና ዋይ ተሰጥቶናል ማለት ነው። ኪውም ላይ ኤክስ እና ዋይ ተሰጥቶናል። ፖይንት አርም ላይ ኤክስ እና ዋይ ተሰጥቶናል። ኤስም ላይ ኤክስ እና ዋይ ተሰጥቶናል ማለት ነው። ስለዚህ አሁን ግራፍ እንስላለን። ግራፍ ስንስል እንዴት ነው የሚሆነው? ይሄኛ ዋይ ነው፣ ይሄኛ ኤክስ ነው። ስለዚህ አሁን ለምሳሌ ኤክስ ላይ የመጀመሪያ ማለት ነው -3 አለ፣ እዚህ ጋር -4 አለ፣ 0 አለ፣ -2 አለ። ስለዚህ ማክሲመም -4 ሄደዋል። ስለዚህ 4 ፖይንት እንሄድ ማለት ነው ወደ ሌፍት 1 2 3 4 ነው። ይሄ -4 ነው። ቀጣይ -3 አለን፣ ከዛ -2 አለን፣ ከዛ 0 ነው፣ 0 እንተዋለን ማለት ነው። የዋይ ሲመጣ ደግሞ ሁለተኛ ላይ ያለውን ስናይ -5 አለ፣ -1 ብቻ ነው ያለው 5 ማለት ነው። ስለዚህ ወደ ታች እንመጣና ኔጌቲቭ ዋይ ውስጥ ማለት ነው 1 2 3 4 5 ነው። ሶ ይሄ እቺ ፖይንት -5 ትሆናለች ማለት ነው። ሌሎቹ ደግሞ ፖዚቲቭ ኤክስ 0 ብቻ ነው ያለው። ስለዚህ ምንም ባንስልም ችግር የለም፣ ግን ዝም ብለን ፖይንት ማድረግ እንችላለን። 1 2 3 ማድረግ እንችላለን። ወደ ዋይ አክሲስ ደግሞ ፖዚቲቭ 2 ፖዚቲቭ 3 አለ። 1 2 3 4 ነው። ስለዚህ እዚህ ጋር 2 ነው፣ እዚህ ጋር 3 ነው ማለት ነው። ስለዚህ ይሄን ማሳል ትችላላችሁ ማለት ነው። ስለዚህ ወደ ፖይንት ፒ ስንመጣ ለምሳሌ ፖይንት ፒ የቱ ጋር ነው ያለው? የት ነው የሚገናኙት? -3 እና
-5 ላይ ይገናኛሉ ማለት ነው። ስለዚህ ወደ ኤክስ እንመጣለን። መጀመሪያ -3 አለን። ከዛ ወደ ዋይ እንመጣለን። -5 አለን ማለት ነው። ስለዚህ ወደ ታች እንመጣለን ኤክስ ላይ ወደ ዋይ ስንመጣ -5 ላይ እቺ ፖይንት ላይ ይገናኛሉ ማለት ነው። ስለዚህ ምን ይሆናል ማለት ነው? ኦር እቺ ፖይንት ላይ ይገናኛሉ ማለት ነው። ስለዚህ ፖይንት ፒ እዚህ ጋር ይሆናል ማለት ነው። -3 ኮማ -5 ማለት ነው። ስለዚህ ሳሌም ማለት ነው። ስለዚህ እቺ ፖይንት ትሆናለች ማለት ነው። የሁለተኛ -4 እና +3 ነው። ኤክስ -4 ነው። -4 ማለት እዚህ ጋር ነው። ዋይ -3 ነው እዚህ ጋር ነው። ስለዚህ የት ነው የሚገናኙት ማለት ነው? ከዚህ ወደ ላይ እንሄድና ወደ +y3 እንሄዳለን። እዚህ ጋር አካባቢ ይገናኛሉ ማለት ነው። ስለዚህ ምን ይሆናል? ከፖዚቲቭ ዋይ ወደዚህ እንመጣለን። ከዛ ኔጌቲቭ ኤክስ ወደ ላይ እንሄዳለን። ስለዚህ እቺ ፖይንት ኪው -4 ኮማ 3 ትሆናለች ማለት ነው። እቺ ፖይንት የሚቀጥለው ደግሞ -0 እና ኤክስ 0 ነው ዋይ 2 ነው ማለት ነው። ስለዚህ ኤክስ 0 ነው ዋይ 2 ነው ማለት እቺ ፖይንት እዚህ ጋር ይሆናል ማለት ነው። እዚህ ጋር ይሆናል። ስለዚህ እቺ ፖይንት ብቻ ትሆናለች ማለት ነው። ስለዚህ እቺ ፖይንት አር 0,2 ይሆናል ማለት ነው። የኤስ ፖይንት ጋር ስንመጣ ደግሞ ኤክስ -2 ነው ዋይ 0 ነው። ስለዚህ -2 ላይ እንመጣና እዚህ ጋር እንመጣና እቺ ፖይንት ብቻ ትሆናለች ማለት ነው። ስለዚህ ምን ሆናል ማለት ነው? እቺ ፖይንት ኤስ -2,0 ይሆናል ማለት ነው። ስለዚህ ግራፎቹ ፓተርኑ የኮኦርዲኔት ሲስተም ግራፉ ይሄን ይሆናል ማለት ነው። ሁለት ኮኦርዲኔት ሲስተም አለ ኤክስ እና ዋይ ፖይንቶቹን ማገናኘት ማለት ነው። ሆፕፉሊ ይሄ ሪቪዥን ነው ብዬ ነው የማስበው። ኦልሬዲ ተምራችኋል። ሶ በኦቨርኦል ሪሌሽን ማለት ኮንሰፕቱ ማለት ነው። የሪሌሽን ኮንሰፕት ሁለት ፖይንት አለ። አሁን ለምሳሌ ከዚህ በፊት እንደሳል ነው ሁለቱ ፖይንቶች ሪሌሽናቸውን ያሳያል ማለት ነው። አሁን እቺ ፖይንት የነዚህ ሁለቱ ሪሌሽን ያሳያል ማለት ነው። ይሄ ፖይንት የነዚህ ሁለቱ እንዲሁም ይሄም የነዚህ ሪሌሽን ፖይንታቸውን ያሳያል ማለት ነው። የኤክስ እና ዋይ ሪሌሽን ማለት ነው። ስለዚህ ኦቨርኦል ሪሌሽን ማለት ሁለት ነገሮች ሪሌሽናቸው ምን ይመስላል የሚለው ነው ማለት ነው። ለምሳሌ የፋሚሊ ሪሌሽን ሊሆን ይችላል። ፋሚሊ ሪሌሽን ሊሆን ይችላል። ለምሳሌ አንድ ቤት ውስጥ ፋሚሊዎቹ አንድ ላይ ተሰብስበው ሲኖሩ የዛ ቤት ሪሌሽን ያሳያል ማለት እና የአባትና ልጅ ሊሆን ይችላል። ሌላኛ ደግሞ የፍሬንድ ሪሌሽን ሊሆን ይችላል። ፍሬንድስ ሪሌሽን ለምሳሌ ትምህርት ቤት ውስጥ ጓደኛ ይኖራችኋል። አብራችሁ ኳስ የምትጫወቱ፣ አብራችሁ ከትምህርት ቤት ውጭ ራሱ አብራችሁ የምታጠኑ፣ ስለዚህ እነዛ ያ ሪሌሽን አላችሁ ማለት ነው። ከእናንተ ጋር የሚገናኙበት ምክንያት ያ አጠቃላይ ሪሌሽናችሁን ያሳያል ማለት ነው። ለምሳሌ ኢሎ ሊሆን ይችላል። ኢሎ ሪሌሽን ለምሳሌ ኢሎ ማለት የአማች ሪሌሽን ማለት ነው። ለምሳሌ ሁለት ሰዎች ከተጋቡ ከሁለቱም ቤተሰብ ይመጣሉ። ሁለቱ ቤተሰቦች ያገናኘ እነሱ በመጋባታቸው ነው ማለት ነው። ያ ሪሌሽን እንዳለው ያሳያል ማለት ነው። ወይ ቦይፍሬንድ ኦር ገርልፍሬንድ ሪሌሽን ሊሆን ይችላል ማለት ነው። ቦይፍሬንድ እና አንድ ገርልፍሬንድ ሊሆን ይችላል። ሪሌሽናችሁን የሚያሳይ ማለት ነው። ስለዚህ ሪሌሽን ማለት የሁለት ነገር ሪሌሽን በምንድን ነው የሚገናኙት፣ እንዴት ነው ሪሌሽናቸው፣ ምንድን ነው ግንኙነታቸው፣ ምንድን ነው የሚለውን የሚያሳይ ማለት ነው። ኦቨርኦል ሀሳቡ ኢቭን እዚህ ላይ አሁን ለምሳሌ የነዚህ ሪሌሽን እና የነዚህ ሪሌሽን ይለያያል።
ሁለቱም ኤክስ እና ዋይ ነው። ኤክስ እና ዋይ ነው ግን ይለያያል ያገናኛችሁ ማለት ነው። አሁን ለምሳሌ -3 ከ-5 ጋር ነው እንጂ ከ3 ጋር አይገናኝም፣ ከ2 ጋር አይገናኝም፣ ከ0 ጋር አይገናኝም ማለት ነው። ስለዚህ ሪሌሽናችሁ ይለያያል ማለት ነው። ልክ የፋሚሊ ሪሌሽን፣ የፍሬንድ፣ የኢንሎስ፣ ሌሎች የስራ ባልደረባ ሊሆን ይችላል። ስለዚህ ሪሌሽንሺፓችሁ እንደየሲቹዌሽኑ ይለያያል ማለት ነው። ስለዚህ አንድ አይነት አይሆንም ኢቭን ኢፍ ሪሌሽን ቢሆንም ማለት ነው። ስለዚህ ኦቨርኦል ሀሳቡ ይሄን ይመስላል። ሶ እስካሁን ያየነው ሃይላይት ነው፣ ኮንሰፕቱ ነው፣ ኦቨርኦል ኮንሰፕቱ ማለት ነው። ወደ ሪሌሽን ዲፊኒሽን ስንመጣ ግን ሪሌሽን ማለት ሴት ኦፍ ኦርደርድ ፔርስ ነው ማለት ነው። ሴት ኦፍ ኦርደርድ ፔርስ ማለት ለምሳሌ ኦርደርድ ፔርስ ነው። ፔርስ ማለት ሁለት ነው፣ ልክ ኤክስ እና ዋይ ማለት ነው። አሁን ከዚህ በፊት እንዳየ ነው ሴት ኦፍ ኦርደርድ ፔርስ ነው ማለት ነው። ኮሌክሽን ማለት ነው፣ የኤክስ እና ዋይ ፔር ኮሌክሽን ነው ማለት ነው ሪሌሽን ማለት እና እሱም ደግሞ በአር ዲኖት ይደረጋል ማለት ነው። ይሄ አር ማለት ሪሌሽን መሆኑን የሚያሳይ ነው ማለት ነው። ለዚህ ነው ዲኖት የሚደረገው ማለት ነው። ለምሳሌ ኤግዛምፕል ብናይ ይሄ ኤግዛምፕል አክቹዋሊ እናንተ ጋር ተሰርተዋል ክላስ ውስጥ ማለት መጽሐፋችሁ ላይ ኦልሬዲ ተሰርተዋል፣ ግን አንደርስታንድ አድርጋችኋል ወይ አላደረጋችሁም የሚለውን የምናይ ይሆናል። ምክንያቱም ኤግዛምፕሉን አንደርስታንድ ካደረጋችሁ ሌላው ኤክሰርሳይዝ መስራት በጣም ቀላል ነው ማለት ነው። ለምሳሌ ኤግዛምፕሉ ምን ይላል? ጊቭን ኤ ሪሌሽን አር፣ ይሄ ዲኖት ባይ አር የሚለው ነው። ጊቭን ኤ ሪሌሽን አር the set of all ordered pairs x and y, x, y of real numbers where y is greater than x ይላል። ሪሌሽን አር ተሰጥቶናል። ሴት ኦፍ ኤክስ እና ዋይ ማለት ነው። ኤክስ እና ዋይ ተሰጥቶናል። ኤሌመንቱ ደግሞ የሪል ነምበር ናችሁ ማለት ነው። ኤክስ እና ዋይ ሪል ነምበር ናችሁ ማለት ነው። ከዛ ዋይ ኢዝ ግሬተር ዛን ኤክስ ነው ማለት ነው። ዋይ ኢዝ ግሬተር ዛን ኤክስ። ስለዚህ አንደኛ ምን ይላል? which of the following order pairs belongs to this relation ይላል። እዚህ ሪሌሽን ውስጥ የሚገባ የትኛ ነው ማለት ነው። ከተሰጠን ከነዚህ ውስጥ ይሄንን ሪሌሽን የሚያመላክት የትኛ ነው? ኤክስ እና ዋይ ተሰጥቶናል። ይሄው እዚህ ጋር ኤክስ እና ዋይ ተሰጥቶናል። ዋይ ኤክስን የሚበልጥበት ማለት ነው እንመርጣለን ማለት ነው። ለምሳሌ እዚህ ጋር 2.4 ነው፣ የመጀመሪያ ኤክስ ነው፣ የሁለተኛ ዋይ ነው። ዋይ ኤክስን ይበልጣል? አዎ ይበልጣል። የሁለተኛ ላይ ስንመጣ ግን 4.3 ነው፣ ኤክስ 4 ነው፣ ዋይ 3 ነው። ኤክስ ነው የሚበልጠው ዋይ መብለጥ አለበት የተሰጠን ሪሌሽን ላይ፣ ይሄኛ አይበልጥም ኤክስ ነው ማለት ነው። የሶስተኛ ላይ 1.1 ነው ኮማ 1.11 ይሄኛ ኤክስ ነው፣ ይሄኛ ዋይ ነው። ኦብቪየስሊ ይሄኛ ይበልጣል። ስለዚህ ይሄ ዋይ ከኤክስ ይበልጣል ማለት ነው። ይሄኛ ላይ ደግሞ 1.1 ኮማ -3 ነው፣ ዋይ -3 ነው። ይሄ ትንሽ ነው፣ ዋይ ከኤክስ ያንሳል። ይሄኛ አይሆንም ማለት ነው። -5 ኮማ 3 ነው፣ ኤክስ -5 ነው፣ ዋይ -3 ነው። ስለዚህ ዋይ ይበልጣል፣ ይሄ ይሆናል። ምክንያቱም -3 ከ-5 ይበልጣል። ኔጌቲቭ እያለ ሲቀጥል ለምሳሌ -5 እና -10 ላይ የትኛው ነው ትልቅ? -5 ነው ማለት ነው። ኔጌቲቭ ሲሆን ትንሹ ቁጥር ትልቅ ነው ማለት ነው። 7 እና 7 ይሆናል? አይሆንም። ምክንያቱም ለምንድን ነው የማይሆነው? ዋይ ኢዝ ግሬተር ዛን ኤክስ ስለሚል ኤክስ እና ዋይ እኩል ነው፣ አይበላለጡም። እዚህ ጋም እኩል ናችሁ፣ አይበላለጡም። እዚህ ጋር ግን 2/3 ነው ኤክስ፣ ዋይ ደግሞ 3/2 ነው። ይሄኛ 0 ፖይንት ምናምን ነው፣ ይሄኛ ደግሞ 1.5 ነው። ስለዚህ ይሄ ዋይ ይበልጣል ማለት ነው። የዋይ ስለሚበልጥ ይሄኛ ያም ትክክል ነው ማለት ነው፣ እዛ ውስጥ ይገባል። 0.45 እና 0.46 ነው፣ ይሄኛ ኤክስ ነው፣ ይሄኛ ዋይ ነው። ዋይ ከኤክስ ይበልጣል፣ ይሄኛም ይሆናል ማለት ነው። ስለዚህ የዚህ መልስ ኦልሬዲ እዚህ ጋር ተጽፏል። 2 እና 4 ያው እኛ ያገኘነው በሙሉ እዛ ውስጥ ገብተዋል ማለት ነው። ሁለተኛ ላይ find number c such that 4, c is in a relation, -4, c is in a relation, 4, c and c, 4 are both in a relation መሆኑን እናረጋግጣለን ማለት ነው። አሁን ይሄ የመጀመሪያ ኤክስ ነው፣ የሁለተኛ ዋይ ነው። ዋይ አልተሰጠንም። እዚህ ጥያቄ ላይ የሚለው ግን ዋይ ከኤክስ መብለጥ አለበት። ነገር ግን ኤክስ ተሰጥቶናል፣ ዋይ አልተሰጠንም። ስለዚህ ምንድነው ማድረግ ያለብን? የኤክስ የሲ ቫሉ ከ4 መብለጥ አለበት ማለት ነው። ሶ the set of real number ነው የሚለው እዚህ ጋር
ሶ the set of real number c is greater than 4 መሆን አለበት ማለት ነው። ስንት እንደሆነ አናቅም፣ አትሊስት ግን ከአራት መብለጥ አለበት ይሄን ሪሌሽን ለማሟላት ማለት ነው። ምክንያቱም y ከኤክስ ስለሚበልጥ ማለት ነው። 4x ነው። c is any number greater than 4 መሆን አለበት ማለት ነው። ስለዚህ ይሄ ትክክል ነው ማለት ነው። -4 እና ሲም እንደዛ ነው ማለት ነው። ሲ ከ-4 መብለጥ አለበት ምክንያቱም y ከኤክስ መብለጥ ስላለበት ማለት ነው። ሲ ላይ ስንመጣ ግን 4 ሲ እና ሲ ሲ are both in a relation ሊሆን ይችላል አይሆንም። ለምንድን ነው ሊሆን የማይችለው? ለምሳሌ የመጀመሪያ ላይ ለምሳሌ ሲ ኮማ ኖ አሚን ሶሪ የመጀመሪያ ሲ ነው፣ ሲ አይደለም 4 ነው። 4 ሲ ላይ ለምሳሌ ምንድነው መሆን አለበት? ሲ ዋይ ስለሆነ ከአራት መብለጥ አለበት። ስለዚህ የሆነ ቁጥር እንውሰድ ዝም ብለን ለምሳሌ 4 ኮማ ከአራት የሚበልጥ ማለት ነው። ከአራት የሚበልጥ ቁጥር ብንወስድ ስንት ነው? ለምሳሌ 5 እንውሰድ። የሁለተኛ ላይ ግን ደግሞ ምንድነው ብሎ ሲ ኮማ 4 ነው፣ ቦታ አቀያይሮታል። ስለዚህ የመጀመሪያ ሲ ስንት ነው አልነው? የመጀመሪያ ጥያቄ ላይ እዚህ ጋር ማለት ነው ቦታ ነው አቀያየር ነው። ስለዚህ የመጀመሪያ ስንት ነው? 4 ነው ማለት ነው። አሜን 5 ነው ማለት ነው። ሲ ቦታ 5 ነው፣ ሌላ ደግሞ 4 ነው ማለት ነው። ስለዚህ ይሄ አሁን አያሟላም። የመጀመሪያ ቢሆን ያሟላል፣ ይሄኛ ያሟላል፣ ይሄኛ ግን አያሟላም። ለምንድን ነው የማያሟላ? ቦታ ነው አቀያየር ነው። ይሄኛ ኤክስ ነው፣ ይሄኛ ዋይ ነው። የዋይ ቫሉ የሲ ቫሉ ከአራት መብለጥ አለበት አኮርዲንግ ቱ ዲስ ሪሌሽን። ስለዚህ ይሄ ይበልጣል፣ ወሰድ ነው። ይሄኛው እዚህ ጋር የወሰድነው ሲ እና እዚህ ጋር የምንወስደው ሲ ዘሴም ነው። ስለዚህ እዚህ ጋር የወሰድነው ቁጥር እዚህ ጋር ብናስገባ ማለት ነው፣ እዚህ በሲ ቦታ ብናስገባ 5 ሆነ፣ 5.4 ሆነ። ስለዚህ አሁን ይሄ ኤክስ ሆነ ማለት ነው። ቦታ ተቀያየረ፣ ይሄ ዋይ ሆነ። ስለዚህ ኤክስ ከዋይ ይበልጣል፣ ዋይ ከኤክስ ስለማይበልጥ ይሄኛ ፓርት ኤክስ ሆናል ማለት ነው። ጥያቄ ምንድን ነው የሚለው? are both in relation ይላል። ሁለቱ ሪሌሽን ውስጥ ናችሁ ይላል። ስለዚህ ኤክስ ነው ማለት ነው። ሁለቱ አይደሉም። የመጀመሪያ ነው፣ ይሄኛ አይደለም። ስለዚህ ሁለቱ ሊሆኑ አይችሉም ማለት ነው። ለምሳሌ የዚህ የመጀመሪያ ሶሉሽን ላይ ይሄኛ ሪሌሽን ይወክላል ብለናል። የተሰጠንን ሪሌሽን ይወክላል ብለናል። ከዚሁ ላይ ዶሜን ማውጣት እንችላለን። ዶሜን እና ሬንጅ ማለት ነው። ዶሜን እና ሬንጅ ማውጣት እንችላለን። ዶሜን ማለት የመጀመሪያ ኤክስ ቫሉ ማለት ነው። እኔ ኤክስ ቫሉ ዶሜን ነው። የመጀመሪያ እንዳለ የመጀመሪያ ኤክስ ማለት ነው። ኤክስ እና ዋይ ስለሆነ ይሄ ኢኩዌሽን እንዳለ ኤክስ ኮማ ዋይ ስለሆነ ዶሜን ማለት የኤክስ ቫሉ ማለት ነው። የኤክስ ቫሉ ማለት ነው። ስለዚህ ዶሜን ስንት ሆናል ማለት ነው? 2 የመጀመሪያ ማለት ነው። ይሄ የሶሉሽን ላይ ያያዩት ነው። 2 1.1 minus 5 2/3 0.45 ዶሜን ይሆናል ማለት ነው። ሬንጅ ማለት ደግሞ የዋይ ቫሉ ነው ወይም ደግሞ የሁለተኛ ቫሉ ነው። ስለዚህ 4 1.11 minus 3/2 እና 0.46 ነው ማለት ነው። ስለዚህ እኔ ሁለተኛ ቫሉ ሬንጅ ነው ማለት ነው። የመጀመሪያ ቫሉ ዶሜን ነው፣ የሁለተኛ ቫሉ ሬንጅ ነው ማለት ነው። ስለዚህ ይሄ የመጀመሪያ ቫሉ ነው። ስለዚህ ፈርስት ኦርደር ነው ማለት ነው። ፈርስት ቫሉ ኦር ፈርስት ኦርደር ኦር ቫሉ ሊሆን ይችላል፣ ዶሜን ይሆናል። ሰከንድ ኦርደር ኦር ቫሉ ዶሜን ይሆናል ማለት ነው። ሁለተኛ ኤግዛምፕል ከመጀመሪያ ጋር ፕሪማች ይመሳሰላል። ሌት አር ዲኖትድ ሴት ኦፍ ኦርደር ፔርስ ሪሌሽኑ ማለት ነው። ሴት ኦፍ ኦርደር ፔርስ ነው። አሁንም ኤክስ እና ዋይ ነው። ፎር ሪል ነምበርስ ዌር ዋይ ኢኳልስ ቱ ኤክስ ስኩዌር። አሁን ይሄ በኢኩዌሽን ነው የተሰጠን ማለት ነው። የቅድሙ የዋይ ቫሉ ከኤክስ በልጣል ይላል። የአሁኑ ግን ዋይ ኢኳል ቱ ኤክስ ስኩዌር ከሆነ ፋይንድ ዘ ኦርደር ፔርስ ቢሎንግስ ቱ a relation which have the following first entries ይላል። አሁን የፈርስት ኢንትሪ ተሰጥቶናል።
ፈርስት ኢንትሪ ተሰጥቶናል። ፈርስት ኢንትሪ ምንድን ነው ብለናል? ፈርስት ኦርደሩ የዶሜን ነው ማለት ነው። የዶሜኑ ተሰጥቶናል የኤክስ ቫሉ ማለት ነው። ፈርስት ኢንትሪ ኤክስ ቫሉ ነው። የኤክስ ቫሉ ለምንድን ነው የሚሆነው? ኤክስ ኮማ ዋይ ስለሆነ የመጀመሪያ ፈርስት ኢንትሪ ነው ማለት ነው የሚሆነው። የመጀመሪያ ፈርስት ኢንትሪ ነው የሚሆነው ማለት ነው። የሁለተኛ ዋይ ሰከንድ ኢንትሪ ነው የሚሆነው ማለት ነው። ስለዚህ የመጀመሪያ ቫሉ ከተሰጠን የሁለተኛ እንፈልጋለን ማለት ነው። እንዴት ነው የምንፈልገው? በፎርሙላ በመጠቀም ማለት ነው። ሶ ከዚህ ላይ እንደምናየው ኤክስ ኢኳልስ ቱ ዋይ ኢኳልስ ቱ ኤክስ ስኩዌር ነው። የኤክስ ቫሉ ተሰጥቶናል። የኤክስ ቫሉ ማለት ነው። የኤክስ ቫሉ የመጀመሪያ ዜሮ ነው። የመጀመሪያ ማለት ነው። የመጀመሪያ ዜሮ ነው። 2 ማይነስ 1 ማይነስ 2 1 ፊፍዝ 3 ማይነስ 3 ተሰጥቶናል። ስለዚህ የዋይን ለማግኘት በኤክስ ቦታ ሰብስቲቱት እያደረግን የዋይ ቫሉ እንፈልጋለን ማለት ነው። እንፈልጋለን። ስለዚህ ስንት ሆናል? ለምሳሌ ዋይ ኤክስ በኤክስ ቦታ 0 ስናስገባ ዋይ ስንት ይሆናል? ስኩዌር ነው የሚሆነው 0 0 ይሆናል ማለት ነው። በኤክስ ቦታ 1 ስናስገባ ዋይ ስንት ይሆናል? 1 ይሆናል ስኩዌር ስናደርግ ማለት ነው። በኤክስ ቦታ ማይነስ 1 ስናስገባ ዋይ ስንት ይሆናል? 1 ይሆናል። ዋይ 1 የሚሆንበት ምክንያት ለምሳሌ ዋይ ስኩዌር ማለት ነው። 1 ስኩዌር እና 1 ስኩዌር አንድ ነው የሚሆነው ምክንያቱም 1 ታይምስ 1 ነው ማለት ነው which is 1 ማይነስ 1 ስኩዌር ግን ምን ይሆናል? 1 ይሆናል እሱም 1 ስለዚህ ማይነስ 1 ታይምስ ማይነስ 1 ነው ማለት ነው። ኔጌቲቭ እና ኔጌቲቭ ፖዚቲቭ ይሆናል ሲባዛ ማለት ነው። ስለዚህ 1 ይሆናል ማለት ነው። ለዛ ነው የሁለቱም እኩል የሚሆኑት ማለት ነው። በኤክስ ቦታ ማይነስ 2 ስናስገባ ዋይ ስንት ይሆናል? 4 ይሆናል ምክንያቱም ማይነስ 2 ስኩዌር ማለት ማይነስ 2 ታይምስ ማይነስ 2 ማለት ነው። ማይነስ እና ማይነስ ሲባዛ ፖዚቲቭ ይሆናል 2 ታይምስ 2 4 ይሆናል ማለት ነው። ሌላኛ የኤክስ ቫሉ ስንት ነው የተሰጠን? 1 ፊፍዝ ኤክስ ኢኳልስ ቱ 1 ፊፍዝ ነው። 1 ፊፍዝ ከተሰጠን ዋይ ስንት ይሆናል? 1 ኦቨር 25 ይሆናል ማለት ነው። ለምን 1 ኦቨር 5 ስኩዌር ማለት ምን ማለት ነው? 1 ኦቨር 5 ታይምስ 1 ኦቨር 5 ነው። ስናባዛ ከላይ 1 ታይምስ 1 1 ነው። 5 ታይምስ 5 25 ይመጣል ማለት ነው። ሌላ ቫሉ የቀረው ስንት ነው? 3 ነው። ኤክስ 3 ሲሆን ዋይ ስንት ሆናል? 9 ሆናል ምክንያቱም 3 ስኩዌር 9 ስለሆነ ማለት ነው። ኤክስ ኢኳልስ ቱ ማይነስ 3 ሲሆን ዋይ ኢኳልስ ቱ ስቲል አሁንም 9 ይሆናል ምክንያቱም 3 ታይምስ ማይነስ 3 ታይምስ ማይነስ 3 ፖዚቲቭ 9 ስለሚመጣ ማለት ነው። ስለዚህ አሁን የኤክስ ቫሉ አለን ኦሬዲ ኤክስ ቫሉ ይሄ ኤክስ ቫሉ ኦሬዲ እዚህ ጋር የፈርስት ኢንትሪ ተብሎ የተሰጠን ነው። እነሱን ተጠቅመን እኛ እዚህ ጋር የቫይ ቫሉ ፈለግን ማለት ነው። ይሄ ቫይ ቫሉ ነው በፎርሙላ በዚህ ፎርሙላ ፈለግን። ስለዚህ በኦርደር ፔር መጻፍ ነው ማለት ነው። በኦርደር ፔር ስንጽፍ ስንት ሆናል? እንዴት ሆናል ማለት ነው? በኦርደር ስንጽፍ የመጀመሪያ ኤክስ 0 ሲሆን ዋይ 0 ነው። ኤክስ 1 ሲሆን ዋይም 1 ነው። ያው እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ኦልሬዲ ይሄን ኮፒ ማድረግ ነው። ይሄን ኮፒ ሆሪዞንታሊ ኮፒ ማድረግ ነው ማለት ነው። ዋይ ኤክስ ማይነስ 1 ሲሆን ዋይ 1 ነው። ኤክስ ማይነስ 2 ሲሆን ዋይ 4 ነው። ኤክስ 1 ኦቨር 5 ሲሆን ዋይ 1 ኦቨር 25 ነው። ኤክስ 3 ሲሆን ዋይ 9 ነው። ኤክስ ማይነስ 3 ሲሆን ዋይ 9 ነው ማለት ነው። ስለዚህ የመጀመሪያ ጥያቄ መልሱ ይሄ ይሆናል ማለት ነው። መልሱ ሪሌሽን ነው የምንጽፈው። ሪሌሽን ፋይንድ ኦርደር ፔርስ ነው ብሎ እዚህ ጋር ጥያቄ ፋይንድ ኦርደር ፔርስ ኦፍ ሪሌሽን ኦርደር ፔርስ ስለሆነ ኤክስ እና ዋይ አድርገን እንጽፋለን ማለት ነው እንደዚህ ስንጠየቅ። ስለዚህ እነዛ ሆናል ማለት ነው። ማወቅ ያለባችሁ ዶሜን ማለት የመጀመሪያዎቹ ናችሁ ማለት ነው። ዶሜን የመጀመሪያ ቫሉ ኦር እዚህ ጋር የተሰጠኝ የመጀመሪያ ኢንትሪ ኤክስ ስለሆነ እንዳለ ይሄ ዶሜን ነው ማለት ነው። ይሄ ዶሜን ነው ማለት ነው። አሁን ደግሞ በዚህ ፎርሙላ ፈልገን ያገኘነው እዚህ ጋር በሙሉ ምንድነው ማለት ነው? ሬንጅ ነው ማለት ነው። ወይም ደግሞ እዚህ ጋር ሁለተኛ ላይ አድርገን የጻፍነው በሙሉ ሬንጅ ነው ማለት ነው። ሁለተኛ ቢ ላይ ምንድነው ብሎ find the order pairs belongs to R
which have the following second entries ይላል። find the order pairs belongs to R which have the second entries of this ይላል። ሰከንድ ኢንትሪ ተሰጥቶናል። አሁን እንደ የቅድሙ ላይ ፈርስት ኢንትሪ ነው ተሰጠን። አሁን ግን ሰከንድ ኢንትሪ ነው ተሰጠን ማለት ነው። ሰከንድ ኢንትሪ ማለት ምን ማለት ነው? የቫይ ቫሉ ማለት ነው። እነዚህ በአጠቃላይ አንድ ላይ የኤክስ ቫሉ ሲሆኑ እዚህ ሰከንድ ኢንትሪ ላይ የተሰጠን የዋይ ቫሉ ተሰጥቶናል ማለት ነው። ስለዚህ የዋይ ቫሉ ከተሰጠን ይህን ፎርሙላ ተጠቅመን ኤክስ መፈለግ እንችላለን ማለት ነው። ኤክስ መፈለግ እንችላለን። ስለዚህ ዋይ ኢኳልስ ቱ ኤክስ ስኩዌር ነው። አሁን ለኤክስ ተሰጥቶናል። ምንድን ነው የምናደርገው ማለት ነው? ዋይ ተሰጥቶናል። ሰከንድ ኢንትሪ ማለት ነው። ኤክስ እንፈልጋለን ማለት ነው። ኤክስ ለመፈለግ ምንድን ነው የምናደርገው? ይሄን ራዲካል ውስጥ እናስገባለን ፎርሙላ ማለት ነው። እኛ ከራዲካል ሲወጣ ኤክስ ይሆናል። እኛ ስኩዌር ሩት ኦፍ ዋይ ይሆናል ማለት ነው። ስለዚህ ዋይ ምን ይሆናል ማለት ነው? ኤክስ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ዋይ ይሆናል ማለት ነው። ስለዚህ በዚህ ፎርሙላ የኤክስ ቫሉ እንፈልጋለን፣ የፈርስት ኢንትሪ ማለት ነው። የሰከንድ ኢንትሪ ኦልሬዲ ተሰጥቶናል ማለት ነው። ስለዚህ ኤክስ ኢዝ ኢኳልስ ቱ የመጀመሪያ የዋይ ቫሉ ስንት ነው የተሰጠን? እዚህ ላይ እንደምታዩት ማለት ነው 4 ተሰጥቶናል። 1 0 1 4 እና 125 ነው የተሰጠን ማለት ነው። ስለዚህ እሱን እያየን የፈርስት ኢንትሪ እንፈልጋልና ከዛ በኋላ ኦርደር ፔር ስለሆነ በኦርደር ፔርስ እንጽፋለን ማለት ነው። የመጀመሪያ ላይ የዋይ ቫሉ 4 ነው የተሰጠን። ስኩዌር ሩት ኦፍ 4 ስንት ነው? 2 ሆናል ማለት ነው። የሌላኛ ኤክስ ሁለተኛ ላይ የተሰጠን የኤክስ ቫሉ ስንት ነው? 1 ነው። የዋይ ቫሉ ማለት ነው 1 ነው። ሰከንድ ኢንትሪ የተሰጠን ኤክስም 1 ሆናል ማለት ነው። የሁለተኛ ቫሉ ሶስተኛ ቫሉ ማለት ነው ስንት ነው የተሰጠን? 0 ነው። እዚህ ላይ እንደምታዩት 0 ነው። ስለዚህ በቫይ ቦታ 0 እናስገባለን ማለት ነው። ስኩዌር ሩት ኦፍ 0 ኢዝ 0 ይሆናል ማለት ነው። የሶስተኛ ቫሉ ስንት ነው? 125 ነው። 1/4 ነው። ስኩዌር ሩት ኦፍ 1/4 ስንት ሆናል? 1/2 ይሆናል ማለት ነው። እኛ 1/2 የሚሆንበት ምክንያት በሁለት መንገድ መፈለግ እንችላለን። በእርግጥ ሁለቱም ከስኩዌር ሩት ይወጣሉ። አንድም ከስኩዌር ሩት ሲወጣ 1 ይሆናል። አራትን ከስኩዌር ሩት ሲወጣ 2 ይሆናል ማለት ነው። በሱም ማየት ትችላላችሁ። አክቹዋሊ ኮምፕሌክስ አይደለም። የመጨረሻ 1/25 ነው ሰከንድ ኢንትሪ የተሰጠ። ስለዚህ ይሄኛ 1/5 ይሆናል ማለት ነው። አሁን ፈልገን ያገኘነው በአጠቃላይ የኤክስ ቫሉ ነው ማለት ነው። የቫይ ቫሉ ኦልሬዲ ተሰጥቶናል። ስለዚህ ኦርደር ፔር ስንጽፍ ምንድነው የምናደርገው? ከኤክስ እንጀምራለን ማለት ነው። ስለዚህ የኤክስ 2 ነው እዚህ ጋር ማለት ትችላላችሁ። ኤክስ 2 አገኘን፣ ዋይ 4 ሲሆን ማለት ነው። እነዚህ ቫሉዎች የተሰጡ ናችሁ። ስለዚህ ሁሉንም እዚህ ጋር እያየ መጻፍ እንችላለን ማለት ነው። ያገኘነው የኤክስ ቫሉ መጀመሪያ ላይ ነው የምንጽፈው ማለት ነው። ዋይ 4 ሲሆን ኤክስ 2 ነው። ዋይ 1 ሲሆን ኤክስም 1 ነው። ዋይ 0 ሲሆን ኤክስም 0 ነው። ዋይ 1/4 ሲሆን ኤክስ 1/2 ነው። ስለዚህ ዋይ ሁለተኛ ላይ ነው የምንጽፈው። ኤክስ 1/5 የሚመጣ የተሰጠን ዋይ 1/25 ስለሆነ ነው ማለት ነው። ስለዚህ ይሄ ለዛ መልስ ነው ማለት ነው። ለተጠየቅነው ጥያቄ መልስ ነው። ነገር ግን ዶምን እና ሬንጅ አውጦ ብትባሉ ዶምን የመጀመሪያ ቫሉ ነው። ሬንጅ ግን ኦልሬዲ እዚህ ጋር የተሰጠን ቫሉ ሬንጅ ነው ማለት ነው። እዚህ ጋር የተሰጠን ቫሉ ሬንጅ ነው ማለት ነው። እዚህ ጋር የተሰጠን ኦልሬዲ ኖርማሊ ሁለተኛ ኢንትሪ ስለተሰጠን ቀጥታ ይሄ ሬንጅ ነው ማለት ነው። ይሄ ሬንጅ ነው። የቅድሙ ላይ የመጀመሪያ ኢንትሪ ስለተሰጠን ይሄኛ ዶሜን ነበረ ማለት ነው። ስለዚህ የመጀመሪያዎቹ እዚህ ጋር ኮሌክት ማድረግ እንችላለን። አሁን ሰርተን ያገኘነው በሙሉ ዶሜን ሲሆኑ የሁለተኛ ኢንትሪ የቫይ ቫሉ ሬንጅ ይሆናል ማለት ነው።